ሰላም ወደ አድማጮቻችን አርሰናልን የሚመለከቱ ባለፉት 24 ሰዓት የተነሱ የዝውውር መረጃዎችን ማቀርብላችሁ ይሆናል። ዴቪድ ኦርንስቴን ትናንት እንግዲህ በዛ አትሌቲክስ ፖድካስት ላይ በግልጽ ተናግሯል። የአርሰናልን የዝውውር እቅዶች ከዚህ በፊት የበረኛ ሁኔታ ላይ መድፈኞቹ ሲቸገሩ ይታይ ነበር። ሁለተኛ ግብ ጠባቂ በዝውውር መስኮቱ ላይ ይፈልጉ ነበር። አንድሬ በርታ የመጀመሪያውን እንቅስቃሴ አድርጓል። ኬፓ አሪዛባላጋን አርሰናሎች በ5 ሚሊዮን ፓውንድ ማስፈረም ችሏል። ዴቪድ ኦርንስቴን ይናገራል። አጥቂ የመጀመሪያ ተቀዳሚ ዓላማቸው ነው። ከዛ በመቀጠል የግራ መስመር ተጫዋች ይፈልጋሉ። በዚህ በኩል 3 ተጫዋቾችን ያስባሉ። አንቶኒ ጎርደን እንዲሁም ደግሞ ሮድሪጎን እና ኒኮ ዊሊያምስን ያስባሉ ብሏል። ከዛ በአማካይ ረገድ ቶማስ ፓርቲና ዙቢሜንዲን ማምጣት ነው የሚያስቡት። ከዛ ያላቸውን ቀሪ ሂሳብ አይተው የመሃል ተከላካይም የሚጨምሩ ይሆናል በማለት አስተያየቱን ሰጥቷል። ነገር ግን የቶማስ ፓርቲ ኮንትራት የማይፈረም ከሆነ የአማካይ መስመር ተጫዋችም ሊጨምሩ ግድ ይላቸዋል በማለት የዝውውር መስኮቱን አብራርቷል። እንግዲህ አርሰናሎች ዲኒዩሰን ለማስፈረም ወደ ዝውውር መስኮቱ ገብተው እንደነበር የምታስታውሱት ነው። በአጠቃላይ ይህ የዝውውር መስኮት ለአርሰናል የሞትና የሽረት ያክል አስፈላጊ እንደሆነ ዴቪድ ኦርንስቴን፣ ፋብሪዚዮ ሮማኖ እንዲሁም ሁሉም ታዋቂ ጋዜጠኞች ተናግረዋል። ስለዚህ አርሰናሎች እንቅስቃሴያቸውን እያደረጉ ይገኛሉ። አሁን ዝውውር መስኮቱ ማክሰኞ የሚዘጋ ይሆናል። ከቀናት በኋላ ደግሞ ከጥቂት ቀናት በኋላ የሚከፈት ይሆናል። ስለዚህ ለክለቦች የዓለም ዋንጫ ሲባል ስለዚህ አርሰናል ያን ያክል ባይጣደፍ ምንም ማለት አይቻልም። ነገር ግን የሊቨርፑልን እንቅስቃሴ ስታዩ ማንቸስተር ሲቲና ቸልሲ እንኳን በክለቦች የዓለም ዋንጫ ስለሚሳተፉ ነው እንግዲህ ጠንከር ብለው እየተንቀሳቀሱ ያሉት። በአጠቃላይ ዝውውሩ ለአርሰናሎች ይሄ የዝውውር መስኮት ለአርሰናልና ለማይክል አርቴታ ትልቅ ኃላፊነት የሚሰጥ ነው የሚሆነው። ወደ አድማጮቻችን ይሄ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ኬፓን አርሰናሎች በ5 ሚሊዮን ፓውንድ የሚያገኙት ይሆናል። 30 ዓመቱ ላይ ይገኛል። ከቸልሲ ከሚያገኘው ደሞዙ በሚገባው ኦልሞስት በግማሽ ያክል የሚቀንስ ይሆናል። ቸልሲዎች በዚህ ተጫዋች ላይ እንግዲህ የነበራቸውን ሁሉ ገንዘቦች አጥተዋል። አሁንም በዓለም ላይ ካሉ ምርጥ ግብ ጠባቂዎች ውስጥ በጊዜው በነበሩ ምርጥ ተብሎ ነው ከአትሌቲክ ቢልባኦ በ71 ሚሊዮን ዩሮ ወይም በ67 ሚሊዮን ፓውንድ ነው ቸልሲ የከሰረበት ዝውውር ነው። አርሰናሎች ከቸልሲ ብዙ ተጫዋቾችን ያመጣሉ። ስህተቶች የነበሩት ለምሳሌ ብትሉኝ ራሂም ስተርሊንግ የባለፈው ክረምት የሚታወስ ነው። አሁን ሌላኛውን ተጫዋች አመጣዋል። የ3 ዓመት ኮንትራት ይፈርማል። 2028 ድረስ ይቆያል። እንግሊዝ ፕሪሚየር ሊግ ካሉ ሹት ስቶፕ በማድረግ በበርንማውዝ ቤት ጥሩ ብቃቱን አሳይቷል። እንደ ሁለተኛ ግብ ጠባቂ ለአርሰናል ጥሩ ፐርፎርማንሱን የሚያሳይ ይሆናል ብዬ አስባለሁ። ጆዋን ጋርሲያን ለማስፈረም የሚፈልጉ ነበር አርሰናሎች። ነገር ግን ጆዋን ጋርሲያ ከአርሰናል አቅም በላይ ሆኗል። ምክንያቱም ካላችሁኝ ጆዋን ጋርሲያ አንደኛ ለዝውውሩ የሚፈለገው 25 ሚሊዮን ፓውንድ ያን አርሰናል የውል ማፍረሻውን መክፈል አልቻለም። ሁለተኛ በባርሴሎና ቤት እንኳን ቋሚ ግብ ጠባቂ መሆን ጥያቄን ያቀረበ ይገኛልና አርሰናሎች ይህንን ግብ ጠባቂ ካመጡ በቋሚነት ማሰለፍ ይጠበቅባቸው ነበር። የዋጋው ጉዳይም ተጠያቂ መሆን ያለበት ነው። ወደ አድማጮቻችን ሌላኛው መረጃችን የሚሆነው ኤፍኤ ካፕ በካራባኦ ካፕና በአንዳንድ ጨዋታዎች ላይ የሚሳተፍ ይሆናል። የተጫዋች ጥሩ ፐርፎርማንሱን የሚያሳይ ይሆናል ተብሎ የሚጠበቅ ነው የሚሆነው። ስለዚህ ሪያል መፎካከር ለሪያል ጥሩ የሆነ ድጋፎችን ማድረግ ሁለቱም ስፔናዊ ስለሆኑ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ የዙቢሜንዲ ጉዳይ ነው። እንግዲህ አርሰናል ተጫዋቾችን እስካላስፈረመ ድረስ ክርክሩ ውይይቱ እንደሚቀጥል ነው። ይህንን መረጃ ወጥቶ ያገኘሁት ከስፔን የሚወጡ መረጃዎች እንደሚያሳዩት አሁንም ሪያል ማድሪድ የመጨረሻውን ሙከራ ማድረግ በዙቢሜንዲ ጉዳይ ላይ ያስባሉ። ቅዳቸውም አካል ነው። ጃቪ አሎንሶ ከዚህ በፊት ማርቲን ዙቢሜንዲን በሪያል ሶሲዳድ ቢ ቡድን ውስጥ አሰልጥኖታል። ሪያል ማድሪዶች የዲን ሁሰን አይነት ነገሮች ለማድረግ ይሞክራሉ። ነገር ግን የዙቢሜንዲ ጉዳይ በአርሰናል በኩል የተጠናቀቀ ጉዳይ እንደሆነ አንድሬ በርታ፣ ማይክል አርቴታ ሙሉ በሙሉ እምነት አላቸው። ከዛ ይልቅ የሚያስፈራው በአርሰናል በኩል የቶማስ ፓርቲ ሁኔታ ነው። ባርሴሎና ጥያቄዎች እያቀረቡ አርሰናል ከ10 ቀን በፊት ነው ኮንትራት የላኩለት ኮንትራቱ እንዲፈርም የነገሩት። ነገር ግን ተጫዋቹ በሚገባ ያለውን ሂደት እየመረጠና ያማረጠ ይገኛል። 31 ዓመቱ ላይ ነው የሚገኘው። የሚቀጥለው ወደ ዓመት 32 ዓመቱ የሚሆን ይሆናል። ስለዚህ አርሰናል 2 ዓመትና ተጨማሪ 1 ዓመት ኮንትራት ነው ያቀረቡለት። ያ እንግዲህ የሚፈርም ከሆነ በአርሰናል ቤት ይቆያል። ነገር ግን የማይፈርም ከሆነ ወደ ባርሴሎና ወይም ወደ ሳውዲ የሚሄድ እቅድ ሊኖረው ይችላል። ውሳኔው በቅርቡ የሚወስን ይሆናል። አርሰናሎች ይህንን ተጫዋች የማያገኙት ከሆነ ወደ ሲቪያ በማቅናት እንግዲህ አጉመሃን ለማምጣት ያስባሉ። ቶማስ ፓርቲን የሚመስል ያጫወት ስታይል ያለው የመሃል ተከላካይ ነው። ከኢንተር ያስፈረሙት በ4 ሚሊዮን ፓውንድ። ነገር ግን 50% ድረስ ኢንተር እዚህ ተጫዋች ላይ ድርሻ አለው። አርሰናል ከ40 እስከ 50 ሚሊዮን ፓውንድ ለዚህ ተጫዋች ማውጣት የሚጠበቅበት ይሆናል። የቶማስ ፓርቲ ዝውውር የመጨረሻው የሚጠበቅ ነው የሚሆነው። አርሰናሎች በኮንትራት ማራዘም ጉዳይ ገብርኤል ማጋሌስ እንዳስፈረሙ የሚታወቁት ነው። ሁለተኛ ያሉትን ደግሞ የሊያንድሮ ትሮሳርድ ጉዳይ ነው። ትሮሳርድን አዲስ ኮንትራት ቀርቦለታል። ለመፈረም ጫፍ ደርሷል። በቅርቡ የሚፈርም ይሆናል። ከ1991-92 ሲዝን በኋላ ለአርሰናል ብዙ ጨዋታ ያደረገው በዚህ የውድድር ዓመት ሊያንድሮ ትሮሳርድ ነው። ስንት ጨዋታ ነው ካላችሁኝ 56 ጨዋታዎችን አድርጓል። ዴቪድ ራያ 55 ጨዋታዎችን። ምን ያክል ተጫዋቹ እንደማይጎዳና በየጨዋታዎቹ የመፋለምና የፊትነስ ብቃቱን ያሳያል። 33 ዓመቱ ላይ ይገኛል። አርሰናሎች የተሻሻለ ደሞዝን ያቀርቡለታል። ለመስማማት መጫፍ ደርሷል። ይህ ጥሩ የሚባል ነው። አርሰናል ኒኮ ዊሊያምስ እንደሚፈልግ ይታወቃል። ነገር ግን የኒኮ ዊሊያምስ ጉዳይ አሳሳቢ ሆኗል። ወደ
ኢንግላንድ ወይም ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት የለውም። በባርሴሎና ያለበለዚያ በቢልባኦ የመቆየት ፍላጎት ነው ያለው። አርሰናሎች 51 ሚሊዮን ፓውንድ መክፈል የደሞዙን ጉዳይ መደራደር ይፈልጉ ነበር። ነገር ግን ይህ ዝውውር የማይሳካ ይመስላል። ያንን ተከትሎ አርሰናሎች ሞርጋን ሮጀርስን እንዲሁም ደግሞ ሞሐመድ ኩዱስን ጥረትን እያደረጉ ይገኛሉ። በተለይ ሞርጋን ሮጀርስን የ22 ዓመቱ የአስቶን ቪላ እንግዲህ የመስመር ተጫዋች በአስቶን ቪላ 14 ጎሎችን 15 አሲስቶችን ማድረግ የቻለው ተጫዋች ለማስፈረም ጥረቶችን ያደርጋሉ። አስቶን ቪላ እስከ 70 ሚሊዮን ፓውንድ እየጠየቀ ሲገኝ አርሰናሎች ግን ከ50 እስከ 60 ሚሊዮን ፓውንድ አቅርቦት ይህንን ተጫዋች የመውሰድ ፍላጎት አላቸው። ለአርሰናል ሞርጋን ሮጀርስ በተለይ በቦል ፕሮግሬሽን የአርሰናል ችግሩ ምንድነው? ኳሱን ከአማካይ ክፍል ወደ አጥቂ በመውሰድ በኩል የተለየ ነው። ነገር ግን አርሰናሎች የሚፈልጉት ኤክስ ፋክተር ተጫዋች አለው ወይ ትልቁ ጥያቄ መሆን የሚችል ነው። አርሰናሎች ሞርጋን ሮጀርስን የሚያገኙ ከሆነ ግን የተሻለ ብቃቱን ለማውጣት ጥረትን ያደርጋሉ። የሮድሪጎ ሁኔታና የሮድሪጎ ውሳኔዎች የሚጠብቁ ነው የሚሆኑት። በሮድሪጎ ጉዳይ ላይ መድፈኞቹ ገፋ አድርገው ያላቸውን የዝውውር በጀት ማውጣትን እያሰቡ ይገኛሉ። እንግዲህ ዴቪድ ኦርነስቴን ፋብሪዚዮም እንዳሉት አርሰናሎች የግራ መስመር ተመላላሽ ተጫዋችና አጥቂ ላይ አተኩረው ነው የሚሰሩት። መጀመሪያ ግን አጥቂውን ማስፈረም ላይ እየሰሩ ይገኛሉ። ቤንጃሚን ሴስኮን የሚመለከተው ሌላኛው የዝውውር መረጃ ነው። እንግዲህ ባለፉት ቀናቶች ከቤንጃሚን ሴስኮ ጋር ንግግሮቹ እንደቀጠሉ ነው። የዝውውር ዋጋው አልተረጋገጠም። ነገር ግን ድርድሮች እንዳሉ ይታወቃል። የመጨረሻ የሚባለው እንግዲህ የግል ጉዳይ መስማማቱን ይጠበቃል። ከዛ ውጭ ደግሞ በሌቪንግ ጉዳይ ድርድሩ እየተጠናቀቀ እና ሙከራዎች መደረጋቸው የሚቀጥል ነው የሚሆኑት። እንግዲህ ሌቪንግ የሚፈልገው 100 ሚሊዮን ዩሮ ነው። አርሰናሎች 80 ሚሊዮን ዩሮ ነው የመክፈል ፍላጎት ያላቸው ወይም 67 ሚሊዮን ፓውንድ እስከ 70 ሚሊዮን ፓውንድ። ይህ ድርድር የሚጠበቅ ነው የሚሆኑት። አርሰናሎች ይህንን ተጫዋች ማስፈረም ለአንድሬ በርታ የተቀዳሚ ስራ አድርገው ሰጠውታል። ከዛ ውጭ አንድሬ በርታ በኮንትራት ጉዳይ ደግሞ ሳካን፣ ሰሊባን እንዲሁም ኑዋነሪና ስካሊን በሚገባ ሁኔታ እነዚህን አራቱን ተጫዋቾች ለማስፈረም ጫፍ ደርሷል። በቅርቡ ኮንትራታቸውን የሚያራዝሙ ይሆናል። በተለይ ለኑዋነሪና ለስካሊ ከታዳጊ ቡድኑ ስለሚመጡ የተሻለ ኮንትራትን በመስጠት የቡድኑ ዋና አካል ማድረግን ያስባሉ አርሰናሎች። በስካሊ ጉዳይ ሪያል ማድሪድ ጥያቄዎችን አቅርቦ በሚገባ ድርድር ለማድረግ ያስብ ነበር። ነገር ግን ስካሊ የሚሆን አይደለም ለአርሰናል የምፈርም ይሆናል ብሏል። 1 ዓመት ኮንትራት ነው የሚቀራቸው ከስኮላርሺፑ የተሰጣቸው። ስለዚህ አርሰናል ይህንን ሁኔታ በሚገባ መጨረስን ያስባሉ። ማርቲኔሊን በሚመለከት ኤሲ ሚላን የሱ አዲሱ ፈላጊ ሆኖ መጥቷል። ነገር ግን አርሰናሎች ትክክለኛው ከቀረበላቸው የመልቀቅ ፍላጎት አላቸው። ኤሲ ሚላን ግን ያንን ያክል ገንዘብ የመክፈል ፍላጎት የለውም። አርሰናሎች ከ60 እስከ 70 ሚሊዮን ፓውንድ ይገምቱታል። አርሰናል ማርቲኔሊን የማቆየት ፍላጎት አለው። ትክክለኛ ዋጋና የተሻለ ገንዘብ ነው ብሎ ካሰቡ ግን ከመልቀቅ ወደ ኋላ የማይሉ ይሆናል። ሌላኛው እንግዲህ ማቴዎ ቶንጂን ነው የሚናስተሰው። ማቴዎ ቶንጂ በጣም ጥሩ መልማይ የሆነ በተለይ በግራናዳ ቤት ስፖርቲንግ ዳይሬክተር የነበረ ወደ ጁቬንቱስ ዶ የምልመላ ክፍሉ ኃላፊ ሆኖ ጥሩ ተጫዋቾችን ያሳየን ኬናን የልዴዝ ሳውል እንዲሁም ደግሞ ዲን ሂውሰን የመለመለ ጥሩ ክህሎት ያለው ሰው ነው። ስለዚህ አሁን በአንድሬ በርታ ስር ለመስራት ወደ አርሰናል ለመምጣትና የ3 ዓመት ኮንትራት የሚፈርም ይሆናል። እንግዲህ አርሰናሎች የምልመላ ክፍላቸው ማጠናከር ያስባሉ። በሚቀጥሉት የውድድር ዓመታት ትልቁ ሁኔታ ቸልሲ፣ ማንቸስተር ዩናይትድ እንደሚያደርጉት ታዳጊዎችን ቀድሞ ማስፈረም ከዛ በኋላ የሚወጣውን ወጪ ለትልልቅ ተጫዋቾች የሚወጣውን ወጪ ደግሞ መቀነስ ላይ በሚገባ መስራትን ያስባሉ። ሰላም ወለደማቻችን የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።